የእንግሊዝ የሊግ ጥሎ ማለፍ ዋንጫ ጨዋታዎችም መደረግ ጀምሯል። ትላንት ዛሬም ቀጥለው ይደረጋሉ። ትልልቆቹ ቡድኖች ዛሬ ነው ጨዋታቸውን የሚያደርጉት። አርሰናል ከብራይተን የሚያደርጉት ጨዋታ ትኩረትን የሚያገኝ አይነት ጨዋታ ነው። ከዛው እንደዚሁ ስዋንሲ ሲቲ ከማንቸስተር ሲቲ ጋር የሚያደርጉትም ጨዋታ አለ። ሌሎችም እንደዚሁ ጨዋታዎች ይኖራሉ። እነርሱን እናነሳለን። ትላንትና ወደ ተደረጉ ጨዋታዎች መለስ እንበል። በጣሊያን ሴሪያ ሌቼና ናፖሊ ያደረጉት ጨዋታ ነበር። ናፖሊ ይህን ጨዋታ ካሜሮናዊ አማካይ ፍራንክ አንድሬ ዛምቦዋንጊሳ ባገባው ጎል 69ኛው ደቂቃ ላይ ባገባው ጎል 1-0 አሸንፏል። በዚህ ጨዋታ ላይ በተለይ ደግሞ የኬቨን ደብሮይነን አለመኖር በትክክል ያወቁት ይመስላል ወይ ደግሞ በትክክል ይታይ ነበር። በዚህ ጨዋታ ላይ በፈጠራው ረገድ ናፖሊ ተቸግሮ ነበር። ሌቼም ጠንካራ ተፎካካሪ ሆኖ ነበር በትላንትናው ጨዋታ ላይ የተመለከትነው። ግን ናፖሊ ይህንን ጨዋታ አሸንፎ የሊግ መሪነቱን አጠናክሯል። አታላንታና ኤሲ ሚላን ያደረጉትም ጨዋታ ነበር ተጠባቂ ጨዋታ 1-1 ተጠናቋል። ቤርጋሞ ላይ የተደረገው ጨዋታ አስቀድሞ ሳሙኤል ሪቺ 4ኛው ደቂቃ ላይ ባገባው ጎል የማክስ አሌግሪ ቡድን ሚላን ቀዳሚ ነበር። ነገር ግን አዴሞላ ሉክማን 35ኛው ደቂቃ ላይ አታላንታ ናቸው ያደረገ እና ጨዋታው በዛ ውጤት ተጠናቀቀና ትላንትና የተደረጉትን ሁለት ጨዋታዎች ውጤት ተከትሎ ናፖሊ አሁን በ21 ነጥብና 8 የጎል ክፍያ ሊጉን ከተከታዩ ሮማ በ3 ነጥቦች ርቆ እየመራ ነው የሚገኘው። ሚላን በ18 ነጥብና በ7 ጎል ሶስተኛ ደረጃ ላይ ተቀምጧልና ገና ካሁኑ በሴሪያው ላይ የታየ የሚገኘው የዚህ በተለይ የሊጉ አናት ላይ የታየ የሚገኘው ፍክክር በጣም ኢንትረስቲንግ ነው ወይም ትኩረትን የሚስብ ነው እና ሰዎች ሴሪያን እንዲመለከቱ የሚጋብዝ ነው። በርግጥ ያለፉትና አመታት የምንመለከት ከሆነ የጣሊያን ሴሪያ ከዚህ ቀደም ይባል በነበረው መጠን እንደው ይሄ መከላከል ላይ ብቻ ትኩረት ያደረገ ኃይልና ጉልበት የቀላቀለ ጨዋታ የሚታይበት አይነት እንደው ላይን ማይሰብ አይነት ሊግ አይደለም። አሁን ላይ በጣም ጥሩ የሚባል ፉክክር የሚታይበት በጣም የተለያዩ የታክቲክ ሐሳቦች ያሏቸው አሰልጣኞች የሚያሰለጥኗቸው ቡድኖችን የምንመለከትበት ሊግ ነውና ያው የጣሊያን ሴሪያ ምናልባትም ይሄ እንደ እግር ኳስን ለመዝናኛም ጭምር ለሚመለከት አንድ ሰው እንደ አንድ አማራጭ ያለ ሊግ ይመስላል። ዛሬም እንደዚሁ የሊጉ ጨዋታዎች ቀጥለው ይደረጋሉ። ምሽት 2 ሰዓት ላይ ዩቬንቱስ ከኡዲኒዜ ይጫወታል። ዩቬንቱስ በቅርቡ አሰልጣኝ ኢጎር ቱዶርን እንዳሰናበተ ይታወቃል። ሮማ ከፓርማ እንደዚሁም ደግሞ ኮሞ ከሄላስ ቬሮና ጋር የሚያደርጓቸው ጨዋታዎች ይኖራሉ። ሮማ ከፓርማ ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ ከናፖሊ ጋር በነጥብ እኩል ይሆንና ሁለተኛ ደረጃውን እንደዚህ አስጠብቁ ይቀጥላል። የአሰልጣኝ ሴስክ ፋብሪያስ ኮሞም እንግዲህ በጣም አስገራሚ ቡድንነቱን ያለፉትን አመታት እያሳየ ቢመጣም ዘንድሮ ግን ከዚህ ከሊጉ ወገብ በላይ ሆኖ ነው የሚገኘው። ምናልባትም ደግሞ ለዚህ ለአውሮፓ የውድድር መድረክ ስፍራዎች እየተፎካከረ የሚገኝ 13 ነጥቦችን ይዞ 7ኛ ደረጃ ላይ የሚገኝ ቡድን ነውና ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ከኢንተር ሚላን ጋር እኩል ማድረግ ይችላል። በቀጣይ የኢንተር ጨዋታ ውጤት እስኪታወቅ ድረስ ኢንተር ሚላን ደግሞ ምሽት 4:45 ከፊዮረንቲና ጋር የሚያደርገው ጨዋታ ይኖራል። ቦሎኛ ከቶሪኖ ጋርም እንደዚሁ ይጫወታሉ። ቦሎኛ 5ኛ ደረጃ ላይ የሚገኝ ቲያጎ ሞታ የጣለለትን መሰረት ያለቀቀና በዛ መሰረት ላይ ስኬቱን ለመገንባት ጥረት እያደረገ የሚገኝ ቡድን ነው። ጄኖዋ ከክሬሞንሴ ጋር የሚያደርጉት ጨዋታ አለ። ጄኖዋ በቀድሞ የአርሰናል የኢንተር ሚላን የዩቬንቱስ እንደዚሁም ደግሞ ፈረንሳይ ብሔራዊ ቡድን አማካይ ፓትሪክ ቪዬራ የሚሰለጥን ቡድን ነው። ግን በውጤቱ ረገድ በዛም እየተሳካለት አይደለም የሚገኘው። የሊጉ ግርጌ ላይ ነው የሚገኘው። ዘንድሮ ካደረጋቸው 8 ጨዋታዎች አንድም ጨዋታ አላሸነፈም። በ3 ነጥቦች 20ኛ ደረጃ ላይ ነው የሚገኘውና ምናልባት ፓትሪክ ቪዬራ ሊሰናበት የሚችልበት እድል ሰፊ ይመስላል። ልክ እንደነ ኢጎር ቱዶር ሁሉ የእንግሊዝ የሊግ ጥሎ ማለፍ ዋንጫ ጨዋታዎችም ነበሩ ትላንትና የተደረጉ። ማንቸስተር ዩናይትድን ጥሎት ወደ ቀጣዩ ዙር ያለፈው ግሪምስቢ ታውን ከብሬንፈርድ ጋር በሜዳው ያደረገውን ጨዋታ 5-0 ተሸንፏል። ግሪምስቢ እንግዲህ መብረቅ አንዴ ነው አይደል? መብረቅ አንዴ ብቻ ነው የሚመታው ይላሉ እንግዲህ በእንግሊዝኛው አባባል እና ማንቸስተር ዩናይትድ ላይ የወረደው የግሪምስቢ መብረቅ ብሬንፈርድ ላይ መደገም አልቻለም። እንዲያውም ብሬንፈርድ ነው ይሄ ተገቢ በሆነ ሁኔታ ጨዋታውን በልጦ ያሸነፈው። ዋይኮም ከፉልሃም ጋር ያደረጉት ጨዋታ መደበኛ የጨዋታ ክፍለ ጊዜ 1-1 ተጠናቆ በተሰጠው የመለያ ምት
ፉልሃም 5-4 አሸንፏል። ሬክሳም ከካርዲፍ ሲቲ ጋር ያደረጉት ጨዋታ እንግዲህ የሆሊውድ አክተሮች በባለቤትነት የሚመሩት ሬክሳም በዚህ ትልቅ ነገርን አለሞ የተነሳ ከትልልቆቹ ጋር መፎካከርን የሚመኝ አይነት ቡድን ነው። ግን ትላንትና በካርዲፍ ሲቲ በሜዳው 2-1 ተሸንፎ ከዚህ ውድድር ውጭ ሆኗል። ዛሬም ምሽት 4:45 ላይ ጨዋታዎች አሉ። አርሰናል ከብራይተን፣ ሊቨርፑል ከክሪስታል ፓላስ፣ ስዋንሲ ሲቲ ከማንቸስተር ሲቲ እንደዚሁም ደግሞ ወልቭስ ከቼልሲ ጋር የሚያደርጉት ጨዋታ ሲኖር ምሽት 5 ሰዓት ላይ ኒውካስል ዩናይትድ ከቶተንሃም ጋር ይጫወታሉ። አርሰናል ከብራይተን ጋር የሚያደርጉትን ጨዋታ ስንመለከት አርሰናል ያው በዚህ ውድድር ዘመን እንዲያው ሁሉ የሞላለት ሁሉ የቀናለት አይነት ቡድን ነው። በመከላከሉም በማጥቃቱም ረገድ በርግጥ በመከላከሉ ረገድና ጨዋታዎችን በመቆጣጠር ረገድ ምክንያቱም በማጥቃቱ ረገድ በበቂ ሁኔታ የጎል ዕድሎችን ከከፍት ጨዋታዎች እየፈጠረ ነው ወይ ከዛውጭ ያሉትን ጥራት ያላቸው የማጥቃት ባህር ያሏቸውን ተጫዋቾች እየተጠቀመ ነው ወይ የሚሉ ጥያቄዎች እየተነሱበትም ከመሆኑም አንፃር ነው እንደዛ ያልኩት። ግን ሁሉም ነገር እየሰመረለት ያለ ቡድን ይመስላል። በተለይ ደግሞ በሊግና በቻምፒየንስ ሊግ በዋናዎቹ ውድድሮች ማለት ነው። እንደዚህ አይነት ውድድሮችን እንበዛም አይወዷቸውም እንደ ሚካኤል አርቴታ ያሉ አሰልጣኞች የትልልቆቹ ቡድኖች አሰልጣኞች። ምክንያቱም አንደኛ የውድድር ካላንደርን የሚያጣብቡ ለተጫዋቾች በቂ የእረፍትና የልምምድ ጊዜ እንዳይኖራቸው የሚያደርጉ ናቸው ብለው ቅሬታ የሚያቀርቡባቸው አሉ። በተቃራኒው ደግሞ አንዳንድ ጊዜ ቡድኖች በዚህ በዋናው ቡድን ደረጃ የሚይዟቸው ተጫዋቾች ቁጥር ከፍ ሲል ምናልባትም ደግሞ ከዚህ ከአዳጊ ቡድንም ደግሞ ከተስፋ ቡድንም ደግሞ ተጫዋቾችን አምጥተው የወደፊቱ የዋናው ቡድን ተጫዋቾችን ለመመልመል እንደ አማራጭ የሚጠቀሙበትም አይነት ውድድር ነው። ተጣዋቂ ወንበር ላይ ብዙ ጊዜያቸው የሚያሳልፉ ተጫዋቾች በቂ የጨዋታ ደቂቃዎች እንዲያገኙ መሰል ውድድሮች ያስፈልጋሉ ብሎም የሚከራከሩ አሉና አንደኛው ሚካኤል አርቴታ እንደዚህ አይነት ጨዋታዎችን በተለይ ደግሞ ተጣዋቂ ወንበር ላይ የሚገኙ በዛም የመጫወት እድል ያልተሰጣቸው ከዛ ባሻገር ወጣቶችንም የሚመለከትበት አይነት ጨዋታ እንደሆነ ተናግሯል። በዛሬው ጨዋታ ላይ ቢያንስ ከዋናው ቡድን ደረጃ እንደ ዊሊያም ሳሊባና ማርቲኔሊ ያሉ ተጫዋቾች በጉዳት ምክንያት እንደማይኖሩ ተረጋግጧል። ያን ያክል የከፋ ጉዳት አይደለም፣ ግን ያው ለጥንቃቄ ሲባል ነው እነዚህ ተጫዋቾች በዛሬው ጨዋታ ላይ የማይኖሩት ወይም ደግሞ ቢያንስ ይሄ የመሰለፍ አማራጭ ውስጥ የማይገቡት የሚል አስተያየቱን ሰጥቷል። ሪካርዶ ካላፊዮሪ፣ ዴክላን ራይስ እና ቡካዮ ሳካ ለዚህ ጨዋታ ምርጫ ዝግጁ መሆናቸውንም እንደዚሁ አንስተዋል። ለውጦች በማድረግ እድል እየሰጠን እንቀጥላለን በዚህ ውድድር ላይ እስከ ምንቆይ ድረስ የሚል አስተያየቱን ሰጥቷል። ከዛውጭ በዚህ በዋንጫ ተስፋ ዙሪያ ስለሚሰጠው አስተያየት ምን ትላለህ ተብሎ ሲጠየቅ የምንፈልገው እሱን ነው። በተለይ ደጋፊዎቻችን ትልልቅ ዋንጫዎችን ማሸነፍ እንደምንችል እንዲያምኑ እና ያ ደግሞ ወደ ቡድናችን እንዲሰርጽ እንፈልጋለን የሚል አስተያየቱን ሰጥቷል። ሊቨርፑል ከክሪስታል ፓላስ ዘንድሮ ገና የውድድር ዘመኑ አጋማሽ እንኳን ሳይጠናቀቅ ለሶስተኛ ጊዜ ሊገናኙ ነው። በዚህ በኮሚኒቲ ሺልድ ለባዲሾ የውድድር ዘመን መክፈቻ በኮሚኒቲ ሺልድ ተገናኝተው ክሪስታል ፓላስ ሊቨርፑልን አሸንፎት ነበር። በፕሪሚየር ሊግም ተገናኝተው እንደዚሁ ክሪስታል ፓላስ በድጋሚ ረቶታል። ለግሪምስቢ ታውን ያልሰራው ሁለት ጊዜ መብረቅ ይመታሉ የሚለው ጥያቄ እስካሁን ድረስ ለፓላስ ከሁለት ተሳክቶለታል። ሶስተኛ ጊዜ ያሳካዋል የሚለው ነገር አንፊልድ ድረስ ተጉዞ ይሞክረዋል ማለት ነው። በሊቨርፑል በኩል አሊሰን፣ ፍሬምፖንግ እና ሊዮኔ በጉዳት ምክንያት በዚህ ጨዋታ ላይ ሙሉ በሙሉ አለመኖራቸው የተረጋገጡ ተጫዋቾች ናቸው። ሪያን ግራቨንበርግ፣ አሌክሳንደር ኢሳቅ እነዚህም ደግሞ ከርቲስ ጆንስ በዛሬው ጨዋታ ላይ ቢያንስ የመሰለፍ አማራጭ ሊያገኙ ይችላሉ ወይ የሚለው ጥያቄ ሙሉ በሙሉ መልስ ያልተገኘላቸው ተጫዋቾች መሆናቸውን አሰልጣኝ አርነ ስሎት ገልጸዋል። ፍሬዲ ውድማን በክረምቱ የዝውውር መስኮት ከፕሬስተን ኖርዝ ኤንድ በነጻ ያስፈረሙት የ28 ዓመቱ እንግሊዛዊ ግብ ጠባቂ ዛሬ ለሊቨርፑል የመጀመሪያ ጨዋታውን ወይም የመጀመሪያ አሰላለፍ ውስጥ ገብቶ ጨዋታውን የሚያደርግበት እድል ሊኖረው ይችላል። አሊሰን ቤከር መጎዳቱን ተከትሎ ጆርጂ ማማርዳሽቪሊ ነው የሊቨርፑል ተመራጭ ግብ ጠባቂ ሆኖ ያገለገለ የሚገኘው አሊሰን ቤከር እስኪመለስ ድረስ እና የኦሊቨር ግላስነር ቡድን የአርነ ስሎት ቡድን ላይ ሁለት ጊዜ ያሳካው እንደ ለሶስተኛ ጊዜ ሲደግመዋል የሚለው ነገር ምሽት 4:45 ጀምሮ በሚደረገው ጨዋታ ላይ የሚለይ ነው የሚሆነው። ስዋንሲ ሲቲ ከማንቸስተር ሲቲ ጋር የሚያደርጉትን ጨዋታ ስንመለከት
ሮድሪ አማካዩ ሮድሪ እንግዲህ አድማጫችን 82 ላይ መቼ መለሳል በሚል የጠየቀለት ስፔናዊ አማካኝ በዚህ ጨዋታ ላይ እንደማይኖር አሰልጣኝ ፔፕ ጋርዲዮላ ተናግሯል። በነገራችን ላይ ሮድሪ ባሎን ዶር ካሸነፈ ትላንትና አንድ አመት ሞልቶታል። አወዛጋቢው የባሎን ዶር ሽልማት በስተመጨረሻ እሱ ከወሰደው በኋላ ቪኒሲየስ ጁኒየር ነው የሚገባው የለም እሱ ነው የሚገባው የሚሉ ወገኖች ለሁለት ተከፍሎ የእግር ኳስ ቤተሰቡን ሲያከራክር ሰንብቷል። በእርግጥ አንዳንድ እምብዛም አልተሰሙም እንጂ እንደ ዳኒ ካርቫሃል ያሉ ተጫዋቾች ይገባቸዋል የሚሉ ክርክሮችንም ሲያነሱ የነበሩ የእግር ኳስ ቤተሰቦች ነበሩ። በዚህ ጨዋታ ላይ እንግዲህ ሃላንድ በአስቶን ቪላው ከማንቸስተር ሲቲ በአስቶን ቪላ በተሸነፈበት ጨዋታ ላይ ጉዳት ገጥሞት ያው ተቀይሮ ወጥቶ ነበርና ቀላል ጉዳት ቢሆንም ለጥንቃቄ ሲባል በዛሬው ጨዋታ ላይ ላይሰለፍ የሚችልበት እድል ሰፊ እንደሆነ ተናግሯል። አብዱኮዱር ኩዣኖቭ ኡዝቤኪስታናዊ አማካይ በጥቂት ደቂቃዎች የመሰለፍ እድል እንደሚያገኝም እንደዚሁ ተናግሯል አሰልጣኙ። ብዙ የተጫወቱ ተጫዋቾችን እንደሚያሳርፍም እንደዚሁ ፍንጭ ሰጥቷል። ልክ እንደ ሚካኤል አርቴታ ሁሉ ያው ሮቴት እንደሚያደርግ ወይ ደግሞ ተጫዋቾችን አፈራርቆ እንደሚጠቀም ፍንጭ የሰጠበት ነው። አሰልጣኝ ኤንዞ ማሬስካ የቼልሲው አሰልጣኝም እንደዚሁ በተመሳይ እምብዛም የመሰለፍ እድል ላላገኙ ተጫዋቾች የመሰለፍ እድል የሚሰጡበት ምሽት ይሆናል ዛሬ ወልቭስ ጋር ከሜዳቸው ውጭ የሚያደርጉት ጨዋታ። ወልቭስ በእርግጥ ይሄኛው ውድድር ዘመን ልክ እንደ ጄኖዋ ሁሉ አንድም ጨዋታ ማሸነፍ ያልቻለበት በጣም ደካማ የሚባለው ውድድር ዘመን እያሳለፈ የሚገኝበት ነውና ቢያንስ በጥሎ ማለፍ ውድድሮችና በጥሎ ማለፍ ዙሮች ላይ መሰል በጎ የሚባሉ ውጤቶችን እያመጡ መሄድ ሊጉ ላይም እንደዚሁ መነቃቃት ሊፈጥርለት ይችላል። በስፔን የኮፓ ዴል ሬይ የአንደኛ ዙር ጨዋታዎች እንደዚሁ ነበሩ። ኢንተር ደ ቫልደሞሮ የተባለ በስፔን የእግር ኳስ ውድድር እርከን የክለቦች ውድድር እርከን 11ኛ እርከን ላይ የሚገኝ ቡድን በሜዳው ሄታፌን ገጥሞ 11-0 ተሸንፏል። የሆርሄ ቦርዳላስ ቡድን ሄታፌ እንግዲህ አንድ ደርዘን ሊሆን አንድ የቀረው ጎል ነው እንግዲህ ተጋጣሚው ላይ አዝንቦ የሚያሸንፈው። ይህ ቡድን እንግዲህ ስቴዲየሙ ዓለም 1500 ተመልካቾችን ብቻ ነው የሚይዘው። ስቴዲየሙ ምናልባት አንድ ጥሩ የሚባል የመሰብሰቢያ አዳራሽ አንድ አሪፍ የሚባል የሲኒማ እንግዲህ አዳራሽ ከዛ በላይ ተመልካቾችን ሊይዝ ይችላል አይደል? ግን ስቴዲየሙ 1500 ሰዎችን ብቻ ነው የሚይዘው። ከዛ ውጭ ቫሌንሲያም ከሜዳ ውጭ ማራቼና የተባለ ቡድንን 5-0 ሲያሸንፍ ዢሮና 3-2 በሆነ ውጤት ኮስታንሲያ የተባለ ቡድን ከሜዳ ውጭ አሸንፏል። ሴቪያም እንደዚሁ ቶሌዶ የተባለ ቡድን ከሜዳ ውጭ 4-1 አሸንፏል። ዛሬም በርካታ ጨዋታዎች ይደረጋሉ። በዚህ የስፔን የንጉስ ዋንጫ የጀርመን የጥሎ ማለፍ ዋንጫም ጨዋታዎች ነበሩ። ትናንትና የተደረጉ ጨዋታዎች አይንትራክት ፍራንክፈርት ከቦሩሲያ ዶርትሙንድ ያደረጉት ጨዋታ 1-1 ተጠናቆ መደበኛ የጨዋታ ክፍለ ጊዜ በመለያ ምት ቦሩሲያ ዶርትሙንድ 4-2 አሸንፎ ወደ ቀጣዩ ዙር አልፏል። ዩሊያን ብራንትና አንስጋር ክናውፍ ለቦሩሲያ ዶርትሙንድና ለአይንትራክት ፍራንክፈርት ጎሎችን ያገቡ ተጫዋቾች ናቸው። የክናውፍ ጎል ሲቆጠር በአይንትራክት ፍራንክፈርት በኩል ማሪዮ ጎትሰ የቀድሞ ቡድኑ ላይ ጎል እንዲቆጠር ኳስ አመቻችቶ ያቀበለ ተጫዋች ነበረ። ኮትባስ የተባለ ቡድን ከአርቢ ላይፕዚግ ጋር ያደረገውን ጨዋታ ላይፕዚግ 4-1 አሸንፏል። ዛሬም ምሽት 2 ሰዓት ላይ ማይንዝ ከሽቶትጋርት ጋር ይጫወታሉ። ፓደቦርን ከባየር ሌቨርኩሰን ጋርም በተመሳሳይ ሰዓት የሚያደርጉት ጨዋታ ይኖራል። ምሽት 4:45 ላይ ከሚደረጉ ጨዋታዎች መካከል ኮልን ከባየር ሚዩኒክ፣ ኡኒዮን በርሊን ከአርሜኒያ ቤሌፊልድ፣ ዳርምስታት ከሻልከ ጋር የሚያደርጓቸው ጨዋታዎች ይኖራሉና ያው የሳምንቱ አጋማሽ ቀናት ቢሆኑም የእግር ኳስ እንቅስቃሴዎች አሉና ያው ያነከል ምሽታችን የሚያስከፋ እንደማይሆን ተስፋ አደርጋለሁ።